ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። እንደምን አላችሁ ወዳጆቼ። ይህ ቪዲዮ ሲሰራ ማለት ነው ትንሽ የሚያዝኝ ነው የሚሰራ ምክንያቱም ቤተሰቦች እየሰሙኝ ነውና ምናምን እነሱ ከዚህ በፊት እኔ ቪዲዮ ምናምን እንደሚቀርጽ እንደሚሰራ ዩቲዩብ ምናምን እንደሚለቅ አያውቁምና ዛሬ ሰሙ ትንሽ ለዛ ድምጽ ዝቅ አድርጌ ምናምን እየተኮላተፍኩ እያወራ ያለሁትና ለምንድነው ድምጽ ምናምን አወራር እንዳትሉኝ ብቻ መጨረሻ ላይ ለዛ ነው። ማስተረብነት ከትላንትና ወዲያ ይመስለኛል ከሁለት ቀን ምናምን በፊት ወደ ውጭ ሀገር ታይላንድ እንደሄደ ብዙዎቻችን እናውቃለን። ያው ለተሻለ ሕክምና አንድ መልእክት አስተላልፎ ነበረ እዛ ታይላንድ ሆኖ። እስቲ መልእክቱን እንመልከትና እናወራበታለን። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ ይጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ያው እንደሰማችሁት ነው አሁን ወደ ሰርጀሪ ክፍል ወይም ወደ ቀዶ ጥገና ክፍል ልገባ ነውና ሁላችሁም በጸሎታችሁ ከጎኔ እንድትሆኑ ብሎ ሁላችንም አሳስቦናል። እሱም ብቻ ሳይሆን ደግሞ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤንም አመስግኗል። እንግዲህ አንድ ድርጅት እሱ የሕክምና ወጪውን እንዲሸፍን አመቻችቶለታል ይመስለኛልና እሳቸውን አመስግነዋል። ሌሎች ኢትዮጵያውያን ደግሞ በጸሎታችሁ ከጎን እንድትሆኑ ብሎ እንግዲህ አሳስቦናል። ማስተረብነት ብቻችሁ ያው እሱን የማክሰው የለም ብዬ አስባለሁ። ሁላችንም እናውቀዋለንና በበጎ ስራው በጥሩነቱ በደግነቱ ከራሱ በላይ እሱ የሰውን ጥቅም የሚያስቀድም የሰው ችግር የሚያሳስበው ነው ከራሱ ችግር በላይ። ይህንን በሽታ ራሱ መጨረሻ ላይ የተነገረ እንጂ ለአንድ ዓመት ያህል ምንም ሳይናገር እየታመመ ብዙዎችን እየደረሰላቸው ብዙዎችን እያገዘ ነበርና ለዚህ መልካም ሰው እውነትም እኛ በምንችለው አቅማችን እሱ ያው መርዳት የምንችለው እንግዲህ በገንዘብ በምንም ባይሆንም በጸሎታችን ከጎኑ እንቁም ለማለት እፈልጋለሁ። ሰሞኑን እንደምታውቀው ያው የምንወደው የምናከብረው ታላቅ አርቲስታችን ነፃነት ወርቅነህ ማረፉ ይታወቃል። ሆኖም ግን ያው ጊዜው ደግሞ የበዓል ጊዜ ነው፣ የጥምቀት ጊዜ እንደሆነ ብዙዎቻችን እናውቃለን። ከጥምቀት ጋርም ተያይዞ አዶናይና ጃኒ ሁሌ በአጀንዳ የማጡ ወደ ጎንደር ገብቷልና ጎንደር ገብቶ ምን ተፈጠረ ለሚለው ነገር ቀጣይ ያለው ቪዲዮ እንመለከታለን አብረን። አዶናይና ጃኒ እንግዲህ ጎንደር ገብተዋል። ጎንደር ጥምቀትን ለማክበር እዛ እያስተባበሩ ነበረ። እዛ ሆኖም ደግሞ እስቲ የሰሩትን ቪዲዮ አለ አዶናይ ወደ መድረክ ሲጠራ ምናምን እስቲ ጎንደር ብሎ የዘፈነው ዘፈን ደግሞ በቃ ተውት። ባለፈው ራሱ አንድ ቪዲዮ ለቆ ነበር አይደለ ከጁሲ ጋር የሆነ ዘፈን ሰራ። በጣም ብዙ ሰው አይቶ ነበር ዩቲዩብ ላይ። በቃ ለካ እሱ ጥበብ ጠርተዋለች እና እንግዲህ እስቲ እዛ ጋር የነበረው ሁኔታ ደግሞ ላስጎብኛችሁ እስቲ ነው። ጃኒና አዶናይ ወጣ በሉ ወደዚህ ሺን ያዛችሁ ምናምን መነሳት ከጃኒ ጋር እንመጣ ነው እየተባባሉ ጃኒና አዶናይ ግን በጣም በእውነት ምርጥ ልጅ ነው። እኔ እንደ አዶናይ ተሳለ እያላሰው አዶናይ ለኔ ልክ እንደ ማስተባበርነት ማለት ይችላልና አዶናይም እሱን የማይወደው ሳለ እያላሰም እሱን የማይወደው ሰው ጠላት ካልሆነ በስተቀር እኔ እንጃ ኢትዮጵያዊ ሆኖ እሱን የማይወድ ሰው ይሆን እኔ ሌሎች አማርኛ ቢሰሙ ይወዱታል ብዬ አስባለሁ እዚህ ዓለም ላይ ያሉ ሰዎች በሙሉና አዶናይ ለእውቅና ምናምን አይደለም ለገንዘብ አይደለም የሚሰራ። አብዛኞቹ በቃ ይሄ ቲክቶክ ዩቲዩብ ምናምን የሚሰሩ እኔን ጨምሮ ማለት ነው ሁሉም ሰው ለእውቅናና ለገንዘብ ነው የሚሰራ። እውቅና ገንዘብ ፍለጋ ነው።
እሱ ግን ገንዘብ ምናምን አይፈልግም። ምክንያቱም በቃ ድሮም ሀብታም ስለነበሩ ቤተሰቦች የሀብታም ልጅ ስለሆነ ገንዘብ ላይፍ ምን እንደሆነ በቃ የፈለገውን ምግብ አማርጦ በልቷል፣ የፈለገውን ልብስ ለብሷል፣ የፈለገው ትምህርት ተምሯል፣ የፈለገው ላይፍ በቃ ለግዠሪ ላይፍ አይተዋል። እሱ ለሱ ብርቅ አይደለም በቃ ገንዘብ አግኝቶ እንትን ማለት። እሱ አሁን የኔ ሰው ተቸግሮ 100,000 ብር ቢጠይቀው አሁን ይሰጠዋል። አንድ ብር ለምን አይጠይቁትም? ይሰጠዋል። በቃ እሱ መልካምነት ሰብና የሚባል ሁማኒቲ እሱ ላይ ነው የምንመለከተው። በቃ እኔ እንደ አዶናይ አለ ብዬ አላስብም። በቃ ምርጥ ልጅ ነው አዶናይ። እንግዲህ አስቡት የጎንደር ህዝብ እንዴት እንደተቀበሉት ነው። አሁን በቃ ያሳዩት ፍቅር ቀላል አይደለም። በቃ ሌሎች ከሱ ጋር ራሱ ብዙ ይሄዳል እና ዩቲዩበር ምናምን ጃኒ ምናምን የሚባል ያቺ ቲክቶክ ላይ ጃኒም እስቲ እሷም ደግሞ ጄፏ ናት መሰለኝ አይደል ምናምን እሱ በግልጽ አልተናገረም። ተጠይቆ ነበር ዩኒ ታይም ላይ ፍሬንድ ናችሁ ምናምን እንደዛ ሲባል አይ ገና ነው ጉዳይ ምናምን ሲል እናያለን ማለት ነው። እንግዲህ እዛ ጎንደር ከች ብሏል። ጎንደር የአንዲት ኢትዮጵያ የት አባቱ ደስ ብሎኛል። ለመጀመሪያ ጊዜ ነው ጎንደር የመጣሁት የተሰማኝ ይህ ፕሮግራም በጎንደር ባህል አዳራሽ መስለኛል እየተካሄደው እና ፕሮግራም እንግዲህ እነሱን ለመቀበል ሌሎች እንግዶችንም የቅበላ ፕሮግራም እየተደረገላቸው እና በዓሉን አስመልክቶ የተደረገ ፕሮግራም ነው። እንግዲህ ከፕሮግራሙ በፊት ግን አዶናይና ሌሎች ወጣቶች እዛ በተለይ የጎንደር ወጣቶች ከአዶናይ ጋር ሆነው እንግዶችን እየተቀበሉ ነበር ወደ ጎንደር ከተማ። ይህንን በዓል አስመልክቶ የሄዱት ደግሞ ዘንድሮ ከአምናና ከአቻምና እጅግ በጣም ብዙ የሆኑና እንደውም ቦታ ጠፍቶ ብዙ ቦታዎችን ወደ ሌሎች ሆቴሎች እንትን እያደረጉ እየወሰዷቸውና ቦታ እያስያዟቸው ነበር የመጡ እንግዶችን። ምክንያቱም አሁን ብዙ ሰው ስለሚመጣ እንግዲህ ሆቴል ሊጠፋ ይችላል፣ ቦታ ላይኖር ይችላል። ምክንያቱም ሰው ይሞላል፣ በጣም ብዙ ሰው ስለሆነ ከውጭ ሀገርም ቱሪስቶችም ስለሚመጡ ማለት ነው። እንግዲህ በዛ ሁኔታ እያስተናገዱ ነበር። የጎንደር ህዝብ ደግሞ አዶናይ ሲመለከት እንደ ጠቅላይ ሚኒስትር ነው የተቀበሉት። በቃ በጣም ነው የወደዱት አዶናይ። በቃ እኔ የህዝብ ፍቅር እኔ እንደ አዶናይ አለው ብዬ አላስብም፣ ማንም እንደሱ አለው ብዬ አላስብም። እንግዲህ በጣም በቃ ህዝብ ወደውታል። እኔ ደስ ብሎኛል። እዛ ጋር ተመልከቱት እንግዲህ ልጁ ምንም እዛ ሄዶ አይቀም ለመጀመሪያ ጊዜ ነው ወደዛ ሄዶ፣ ግን እዛ ህዝቡም ደግሞ የፍቅር ሀገር እንደመሆኑ መጠን እንዴት እንደተቀበሉት በቃ ያሳዩት ፍቅር ቀላል ነገር አይደለም። የጎንደር ህዝብም ደግሞ በዚሁ ቴንኪው እላለሁ እኔ እሱም ወክዬ፣ ምክንያቱም ስለማደንቀውና በቃ እንደ ብራዘር ስለማየውና የጎንደር ህዝቦችም በጣም ጥሩ አቀባበል አድርጋችሁለታል። እኔም አንድ ቀን ከትስላለሁ ወደ ጎንደር እመጣለሁ። ይሄ በዓሉን ለማክበር ምንድነው ጥምቀትን መጥቼ ያከብራለሁ። በቃ የማይቀር ነገር ነውና ጎንደር ነኝ በጣም ወዳለሁ፣ ሬስፔክት አድርጋቸዋለሁ። ጎንደር ከተማ የጥንት ከተማ ነች። በቃ ኢትዮጵያ ውስጥ ካሉ ከተማዎች በጣም ስመጥር ከተማ ነች እና በጣም ደስ የምትል ከተማ እንደሆነች እሰማለሁ፣ በቴሌቪዥን ያለው ያው በአካል መጥቼ ባላቅም አንድ ቀን ደግሞ መጥቼ በተለይ በዚህ ፕሮግራም ይሄ በዓሉ ሲከበር ጥምቀት ላይ እንደምገኝ ምንም ጥርጥር የለኝም። እግዚአብሔር ለዛ ያብቃን ብቻ ነው የምለው። እንግዲህ እስካሁን አብራችሁ ስለቆያችሁ ስለተከታተላችሁኝ አመሰግናለሁ፣ ወዳችኋለሁ። ሰብስክራይብ ያላደረጋችሁ ደግሞ በአካችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ይህንን ቪዲዮ ለወዳጅ ጓደኞቻችሁ ሼር አድርጉ፣ ላይክ አድርጉ፣ ሀሳባችሁን ስጡ። እንደዚህ ይስተካከል፣ እነዚህ ቪዲዮ እንደዚህ ይሰራ ምናምን ብላችሁ ሀሳባችሁን ስጡ። ምክንያቱም ሀሳባችሁ እኔን ገንቢ ነው፣ ይገነባኛል። ስለሚገነባኝ በቃ ለእኔ ገንቢ ስለሆነ ገንቢ ሀሳቦችን እንድትጽፉልኝ እፈልጋለሁ። ወዳችኋለሁ። ሰላም ሆኖልኝ